ፄው አረጋዊ ዳሞ በተመን ወፃ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። እንግዲህ ከጥር 10 ጀምሮ እስከ ትናንት ጥር 13 ድረስ ጧትም ማታም በአገልግሎት ሰዓት ስለነበርኩኝ ድምፄ እንደተሰበረ ጀሪካን ያው እንግዲህ ያነኮንኳል። ግን ባለው ያው አጭር መልእክት ለመናገር ሞክራለሁ። የጊዜ ባለቤት እግዚአብሔር አምላክ ሁላችንም እንዲያስተምረን መልካም ፈቃዱ ይሁንልን። እንግዲህ ቅዱስ ቃሉን እየጨመቃችሁ ተቀበሉት። የድምፅ መጎርነኑን ለእኔ ተዉት። እንግዲህ ያው ጊዜ ይፈታዋል። ቃለ እግዚአብሔሩን ግን ያው ሻይውን ሌላውን አጣርታችሁ እንደምትጠጡት የእግዚአብሔር ቃል ደግሞ የነጠረ ነው ይላልና፣ የነጠረ ቅቤ ነው የሚበላው አይደለም። የነጠረ የእግዚአብሔር ቃል የኔ ድምፅ እንትን ይበል እንጂ ወደ እናንተ የሚመጣው ግን የነጠረው የእግዚአብሔር ቃል ስለሆነ ችግር የለውም ከሚለው አንግል ነው የምጓዘው። በቅኔ ነው የዛሬውን ትምህርት የምጀምረው። አንድ ሊቅ ምን አሉ? ፄው አረጋዊ ዳሞ በተመን ወፃ። ተመን ማለት ዘንዶ ማለት ነው። ተመን ማለት ደግሞ እንትን ይሄ አንድ ዋጋ ተመን አለው። ለምሳሌ 1 ኪሎ ጨው ስንት ነው? 1 ኪሎ ጤፍ ስንት ነው? 1 ኪሎ በርበሬ ስንት ነው ነው የሚለው አይደለ? ስለዚህ በተመን ወፃ ማለት ጨው በተመን ተሸጠ፣ በተመን ገበያ ላይ ዋለ፣ ጤፉ በተመን ገበያ ላይ ዋለ፣ በርበሬው በተመን ገበያ ላይ ዋለ እንደሚባለው ተመን ማለት ዘንዶ ነውና አረጋዊ ጻድቅ ደብረ ዳሞ በተመን ወፃ፣ በዘንዶ ወጣ ማለት ነው። እህሎች በተመን እንደሚሸጡ ጻድቁ ደግሞ ተመን በተባለው በዘንዶ ወጣ። ፄው አረጋዊ ዳሞ፣ የዳሞ ጨው አረጋዊ በተመን ወፃ። አው ያኛው ጨው በተመን ይሸጣል፣ ጻድቁ ደግሞ በተመን በዘንዶ ወደ ተራራ ወጣ ማለት ነው። ምንድነው ቋንቋው ወይም ደግሞ አገላለጡ? ከሮም ከአንጾኪያ የመጡ 9 ቅዱሳን አባቶች አሉ። እነ አባ ገኒማ፣ እነ አባ ጽሕማ፣ እነ አባ ፍሴ፣ እነ አባ ሊቃኖስ የሚባሉ መነኮሳት በአገራቸው 2 ባህሪ የሚል ክፉ ንጉሥ ተነሳና 2 ባህሪ አንድ ባህሪ የሆነውን እግዚአብሔርን 2 ባህሪ ብሎ ሲነሳ ይህንን መማር መስማት ማስተማር አይደለም፣ ጆሮአችን መስማት አይፈልግም ብለው ተነስተው አቡነ አረጋዊ መጀመሪያ ወደ ግብፅ መጠው ገዳም አስቄጥስ ገብተው ነበረ። በገዳም አስቄጥስ ይሄ 2 ባህሪ የሚለው ንጉሥ በሀገራቸው ከመምጣቱ በፊት ጻድቁ አስቀድመው ነበር ወደ ግብፅ የመጡት ማለት ነው። እና በግብፅ በገዳም አስቄጥስ ሲኖሩ ነገረ ማርያም ያነባሉ። በቤተ መዛግብት ያለ ነገረ ማርያም ሲያነቡ ኢትዮጵያ የምትባል ሀገር ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተጻፈላት ሀገር፣ ይልቁንም ደግሞ አባይ ዙሪያዋን ይከባታል የተባለች ሀገር ኦሪት ዘፍጥረት ምዕራፍ 2 ላይ ያለ ነው። አባይም ዙሪያውን ይከባታል። እውነት ነው፣ ይከባታል፣ ከቧታል ማለት ነው። በሌላ መልኩ ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው ተብሎ የተነገረላት መንፈሳዊ መግቦት፣ ስጋዊ መግቦት የተሰጣት ሀገር፣ በዝናብ አብቅሎ በፀሐይ አብስሎ እግዚአብሔር አዝመራ የሚሰጣት ሀገር፣ ብርድና ሙቀት፣ ክረምትና በጋ፣ ማጣትና ማግኘት፣ ጨለማና ብርሃን የሚፈራረቅባት፣ መዝራትና ማጨድ የሚፈራረቅባት ሀገር ኢትዮጵያ እንዳለች ሰምተዋል። ከዚያ ደግሞ ኢየሱስ ክርስቶስ ወደ ግብፅ ተሰዶ ወደ ኢትዮጵያ መጥቶ 3 ዓመት ከ6 ወር የስደት ዘመን ከቆየ በኋላ ሊመለሱ ሲሉ እመቤታችን ልጇን እንዲህ አለችው፣ ኢትዮጵያን ወድጃታለሁ። አዎ ኢትዮጵያን ወድጃታለሁ። እሺ አለ ኢየሱስ ክርስቶስ። ስለዚህ ምን ላድርግልሽ እናቴ ሲላት፣ ኢትዮጵያ መኖር እፈልጋለሁኝ አለችው። እሱ ምን አለ? እኛ የመጣነው ትንቢት ለመፈጸም ነው። ትንቢት የሚለው ይሰደዳሉ፣ ይመለሳሉ፣ በናዝሬት ያድጋል፣ በቀራንዮ ተሰቅሎ ዓለሙን ያድናል ብለው ነው ነቢያት፣ ተስፋ ነቢያት፣ ሱባኤ ነቢያት፣ ትምህርተ ነቢያት፣ ስብከተ ነቢያት የተላለፈው 5500 ዘመን ከድንግል እንደምወለድ ድንግል አምላኳን ፈጣሪዋን እንደምትወልድ ፈጣሪ ደግሞ የድንግሏን ስጋ እንደሚዋሃድ እንደማይንቅ ያ ትንቢት ተነግሯል። ድንግሏ አንቺ ነሽ፣ አምላክ እኔ ነኝ። እንደገና ደግሞ የተወለደውን ሕፃን ንጉሥ ይፈልገዋል። ንጉሥ የሚነግሰው ገሎ የማሳደው ነውና ሳይገለኝ ሳያሳደኝ ላሳደው ብሎ ያሳድደኛል። አሁን የተሰደድንበት ጉዳይ ትንቢቱን ለመፈጸም የነቢያትን ትንቢት እውነት ለማድረግ እንጂ የሚያሳድድና የሚገድል ኑሮ አይደለም። ነገር ግን ትንቢት ለመፈጸም ነውና
የትንቢቱ ደግሞ የሚለው ተሰደን እንደምንመለስ ነው። በአንቺ ጀርባ ሆኜ ተሰድጄ በአንቺ ጀርባ እንደምመለስና በናዝሬት በአንቺው እጅ እንደማድግ ከዚያ በ30 ዓመቴ ተጠምቄ በ33 ዓመት ከ3 ወር በዚህ ዓለም ተመላልሼ በቀራንዮ ተሰቅዬ ዓለምን አድናለሁ። ስለዚህ በዚህ አንቀርም ብሎ ሲላት አዎ ዝም አለች። የእናት ልመና አንገት አያስደፋም ፊት አያስመልስምና እነሆ ምን አላት? ይልቁንም የበለጠ ነገር ልንገርሽ አላት። እሺ አለችው። ይችን ሀገር ኢትዮጵያን እንደወደድሻት የአስራት ሀገርሽ አድርጌ ሰጥቼሻለሁ አለና አላት። እናቱም ደስ አላት ድንግል ማርያም ማለት ነው። አሁን ይሄ በግብፃውያን ነገረ ማርያም ተጽፎ ተቀምጧል፣ ቤተ መዛግብት ማለት ነው። ይህም አነበበ ጻድቁ አቡነ አረጋዊ። አቡነ አረጋዊ አነበውት ነበርና ተመልሰው ወደ ሮም ሄደው ሁለት ባህር የሚለው ንጉሥ ሲነሳ ምን አሏቸው? ሀገረ እግዚአብሔር፣ አዎ እግዚአብሔር የሚመለክባት እግዚአብሔርን የምታመልክ ተራራውም፣ ወንዙም፣ ሜዳውም፣ ህዝቡም፣ እንስሳውም፣ አራዊቱም እግዚአብሔር እግዚአብሔር የሚል ህዝብ ያለባት ሀገረ ኢትዮጵያ፣ ወደ እሷ እንሂድ ብለው መከሯቸው። በአጭሩ 9ኙም ወደ ኢትዮጵያ መጡ። ብዙዎቹ እንግዲህ አድዋ ላይ ዙረው አድዋን ወደድናት አየናት እያሉ ሲቀመጡ አንዱ አባ ሊባኖስ የሚባሉ ጻድቅ ደግሞ እንግዲህ ግብፃዊው አቡነ ገብረ መንፈስ ቅዱስ እንደ አንዱ ግብፃዊው አቡነ ገብረ መንፈስ ቅዱስ ሸዋታዬ ብለው ዝቋላን ምድረ ከብድን መስርተዋል። ሊባኖስ የሚባሉ ደግሞ ከውጭ ዓለም የመጡ አባት ደግሞ ደብረ ሊባኖስን መስርተዋል። አቡነ አረጋዊ ደግሞ ደብረ ዳሞን መስርተዋል። እና አባ ገሪማ እና አባ ጽሕማ 9ኙ ቅዱሳን ደግሞ የራሳቸው የሆነ ገዳም መስርተዋል። በአጭሩ አቡነ አረጋዊ ከጓደኞቻቸው ከአድዋ ፈቀቅ ብለው ወደ ደብረ ዳሞ ሄዱና ከስር ላይ ሆነው ወደ ተራራው እየተመለከቱ ይችን ተራራ ወድጃታለሁ፣ ለእግዚአብሔርም ወደ ላይ ቅርብ ናት፣ ወደ ታችም ሰውን ለመመልከት ቅርብ ናት። ስለዚህ በዚህ ተራራ ላይ ሆኜ እየጸለይኩኝ ወደ እግዚአብሔር ይህን ሕዝብ ማማለድና ማስታረቅ እፈልጋለሁ ብለው እየተመኙ እንዳለ መልአኩ መጣና አባ አላቸው። አቤት እርሰውን ወደ ተራራው የሚያወጣ የታዘዘ ኃይል አለ። ስለዚህ ሲመጣ እንዳይፈሩ ወገቡን ያዙት። 60 ክንድ ዘንዶ ነው። የሚገርመው ነገር 30 ክንዱ ወደፊት ይሄዳል፣ 15ቱ ወገቦት ላይ ይጠመጠማል፣ 15ቱ ከኋላ ይሆናል። 60 ክንድ ዘንዶ ወደ ተራራው ያወጣውት አላቸው። እንደተባለውም ያ ዘንዶ መሬቱን እያናጋው እያማታው መጣና አጠገባቸው ሲደርስ አልፎ ሄደ። አልፎ ሲሄድ ወገቡን ጭብጥ አደረጉት። አሁን ደነገጠና ማን ያዘ ብሎ እነሆ እንዲህ ሲያደርግ በጅራቱ አወጣና ተራራው ላይ ያስቀመጣቸው። ይህን ነው ፄው አረጋዊ ዳሞ በተመን ወፃ አለ። የደብረ ዳሞ ጨው አረጋዊ በተመን ወፃ ማለት በዘንዶ ወደ ተራራው ወጣ ማለት ነው። ይህ ማለት ምንድን ነው? እነሆ በአውሬ አያችሁ፣ ዛሬ እኛ ፈረስ ብንጋልብ፣ በቅሎ ብንጋልብ፣ በመኪና ብንሄድ፣ በአውሮፕላን ብንሄድ፣ በመርከብ በታኳ በደንገል ብንሄድ የሚያስደንቅ አይደለም። የሚያስደንቁት በዘንዶ ወደ ተራራ የወጡት ጻድቁ ናቸው። አሁን ሰው መኪና ውስጥ ስለገባ ያስደንቅ። የሚያስደንቀው እንደነ አባ ዮሐንስ ያለ በአንበሳ ጀርባ ላይ እየተጓዘ ነው። እንደነ ገብረ መንፈስ ቅዱስ ያለ በግራ 60 አናብርት በቀኝ 60 አናብስት ከግብፅ እስከ ኢትዮጵያ ይዘው የመጡ ጻድቅ ናቸው። እንዘይት የዘዙ ሎቱ አናምስት ወአናምርት 60 አናብስት ወ60 አናምርት 120 አውሬዎች እየታዘዙለት የኖረ ጻድቅ። እንዴ ሰው ለሰው ቢታዘዝ ምን ይደንቃል? ከታዘዘኝ ከታዘዘችኝ። የሚያስደንቀው 120 አራዊት። ያው እንግዲህ ነብር ቁጡ ነው፣ ደመጣጭ ነው፣ አንበሳ ባለጉልበት ነው፣ ሰባሪ ነው። እነዚህን ከግብፅ እስከ ኢትዮጵያ ይልቁንም ደግሞ 562 ዓመት ያዘዙ ታላቅ ጻድቅ ናቸው። ገብረ መንፈስ ቅዱስ ክብርና ምስጋና ለመድኃኔዓለም ይሁን። ይህንን ነው ሌላው የሐዋርያት ሥራ ምዕራፍ 28 ቁጥር 6 ላይ ቅዱስ ጳውሎስ እንጨት ሲለቃቅም የሚገርመው ነገር ሰዎችን አስተምሮ ለመለወስ ሲፈልግ እሳት ሲሞቁ አያቸው። እሳት ሲሞቁ ጠጋልና በርዶኛልና ሞቅ ጀመረ። የነደደው እሳት አለቀ፣ እንጨቱ ማለት ነው። ተነሳና ተራዬ የኔ ነው አለና እንጨት መለቃቀም ጀመረ። እንጨት ሲለቃቅም 3 ክንድ የሚሆን እፉኝት እባብ ማለት ነው እጁ ላይ ተጠመጠመ። ሰዎች ምን አሉ? ትናንትና ቤተክርስቲያን አቃጥሏል፣ ትናንትና ክርስቲያኖችን ገሏል። እግዚአብሔር ኃጢአቱን ተቆጣጥሮ በእፉኝት በእባብ ያስነደፈዋሉና አውርተው ሲጨርሱ እጁ ላይ ያለውን እባብ ወደ መሬት እንደ ልጥ ወይም እንደ ገመድ ወይም ደግሞ እንደ እሳቱ ልቅ አድርጎ ጣለው። በዚህን ጊዜ ምን አሉ? አመኑበትና ከእሱ ጋር ወደ ክርስቶስ ወይም ደግሞ ወደ ብረቱ ገቡ ማለት ነው። አያችሁ፣ ለማሳመን ነው ቅዱስ ጳውሎስ ይህንን ያደረገው። ሌላም አንድ ጊዜ በሰዎች ስጋ እየበሉ አያቸውና ጠጋ አለና ክርስቶስን አስተምሮ መክሮ ወደ ብረት እንዲገቡ አድርገዋቸዋል። ሰዎቹ ምናልባት
ምናልባት እዚያ ጋር ጳውሎስ ሥጋ ሄዶ ለመብላት የረሃብ ጉዳይ የምግቡ ጉዳይ መስሏቸዋል፣ ግን አይደለም። የሚበላ መስሎ ከእነሱ ጋር ተጠግቶ እነሱን አስተምሮ ወደ በረት ለማስገባትና የእግዚአብሔር አገልጋይ ለማድረግ ነበር። ዓላማው ተሳክቶለታል። አዎ ያ ዓላማው የቅዱስ ጳውሎስ ዓላማ ምዕመናኑን ወደ እግዚአብሔር ማቅረብ ከዓለም ወደ ቤተ ክርስቲያን ማምጣት ስለሆነ ዓላማው ተሳክቶለታል ማለት ነው። ስለዚህ አረጋዊ ጨው በተመን ወጣ ማለት በጨው በተመን ይሸጣል፣ ጻድቁ ደግሞ በዘንዶ ወደ ተራራው ወጡ ነው ያለው ባለቅኔው። እዚህ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ምን ይላል? እባብ ይላል፣ እንደወረደ ቃሉ እንዳነበው እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን አላት ይላል። እባብ ተንኮለኛ። ይህን እባብ ነው ሔዋንን ያሳታትን እባብ ወይም ደግሞ ከይሲ ወይም ዲያብሎስ ወይም ሰይጣን ቅዱሳን አባቶቻችን በተለያየ መልኩ ሲጋልቡት እናያለን። ለዚህ ነው በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ላመኑ እነዚህ ይከተሏቸዋል፣ እፉኝቱን ይጨብጣሉ፣ ጊንጡን ይይዛሉ፣ እባቡን ይይዛሉ፣ ዘንዶውን ይጫማሉ፣ የሚጎዳቸውም የለም ይላል ቅዱስ ቃሉ። ለምን? አዎ አምነዋልና፣ አዎ በእኔ ተማምኗልና አስጥለዋለሁ ይላል ቅዱስ ወንጌል። ስለዚህ በእግዚአብሔር ማመን አይደለም እንደ ኮረና፣ አይደለም እንደ ሳይነስ፣ አይደለም እንደ HIV፣ አይደለም የጨጓራ በሽታ፣ የጉበት በሽታ፣ ሌላ እንኳን ቢመጣ ለምሳሌ ትንቢተ ዳንኤል ምዕራፍ 3 ላይ እነዚያ 3 ወጣቶች እግዚአብሔርን ስላመኑ ወደ ነደደው ወደሚበለበለው እሳት ቢገቡ እሳቱን ጋለቡት፣ በመካከሉ ዋኙበት እንጂ እሳቱ አልጎዳቸውም። ይልቁንም ሰው ዛሬ በተስተካከለ በደረቅ ቦታ ላይ ቆሞ መጸለይ ያቅቶታል። እነሱ ግን እሳት ላይ ቆመው ጸልየዋል። ይትባረክ እግዚአብሔር አምላከ አበዊነ፣ የአባቶቻችን አምላክ እግዚአብሔር ይባረክ እያሉ በእሳቱ ላይ ሆነው ጸልየዋል። 600 ሺህ እስራኤላውያንን ከግብፅ አውጥቶ ወደ ከነአን ያሻገረ፣ የኤርትራን ባህር ከፍሎ ያሻገረ እግዚአብሔር ይባረክ እያሉ ጸልየዋል። 6 ጊዜ በስድስተኛው ክፍለ ዘመን አምላክ ተወልዶ ዓለምን ያድናል ሲሉ ይባርክዎ ኩሉ ግብረ እግዚእነ እግዚአብሔር 33 ጊዜ። አዎ ተራሮችም፣ ወንዞችም፣ አዕዋፋትም፣ አራዊትም ሁሉም ያመሰግኑታል እያሉ 33 ጊዜ። ምን ማለት ነው? የሚወለደው አምላክ 33 ዓመት ከ3 ወር ከ10 ቀን በዚህ ዓለም ኑሮ ተሰቅሎ፣ አዎ ወደ መቃብር ወርዶ ሙስና መቃብርን አጥፍቶ በ40ኛው ቀን ወደ ሰማይ ያርጋል፣ በ50ኛው ቀን ለሐዋርያት መንፈስ ቅዱስን ይልካል ሲሉ በእሳት ላይ ሆነው ይህን ትንቢት ተናግረዋል። ይህን ሱባኤ አይተዋል። ይህንን ጸሎት ጸልየዋል። እኛ በተስተካከለ ቦታ ላይ ሆነን መጸለይ አልችልም። ልባችን ዝሩ እየሆነ በተለያየ መልኩ የኑሮ ውድነት፣ ፖለቲካው፣ ይሄ ደግሞ የተለያዩ የምናደንቃቸውና የምንደነቅባቸው ነገሮች ለጸሎት አይጋብዙንም፣ ያቆራርጡናል በብዙ ነገር ማለት ነው። ስለዚህ ቅዱሳን ግን በአውሬ ላይ ለምሳሌ ሕፃኑ ቂርቆስ የ3 ዓመት ልጅ ነው አይደለም? ስለዚህ የ3 ዓመቱ ልጅ እነሆ አዎ እናቱን መርቶ ወደ ፈላ ውሃ ይዟት ገባ። አለፉት። ይልቁንም በጸሎቱ ለቅዱስ ቂርቆስ ወፃ ማይ ውስተ ጽርት ወኮነ ጥምቀተ ለአግብርተ እግዚአብሔር፣ የፈላ ውሃ እንደ ዶሮ እንዲያቃጥላቸው ሳይሆን ለጸበል ሆነላቸው። ለጸበል የሆነውም በሕፃኑ ጸሎት ነው ይላል። ለዚህ ነው አረጋዊ ማለት የሕፃን አረጋዊ ማለት ነው። አባቶችን እየመራ አምጥቷልና የሕፃን ሽማግሌ ማለት ነው። ቅዱስ ቂርቆስም የሕፃን ሽማግሌ ነው። እናቱ ፈርታ ወደኋላ ስትል ጥብእኬ ንፈጽም ገድለነ ወስማነ ብሎ እናቱን ያበረታ ነው። በነገራችን ላይ ጥር 15 ዓመታዊ ክብረ በዓል ስለሆነ የእነሱም እንደገና በሌላ እንማረዋለን። እዚህ ላይ ወደ ሁለተኛው እንሂድ። ስለዚህ ክፉ አውሬም በላው። ይሄ ኦሪት ዘፍጥረት ምዕራፍ 37 ላይ የያዕቆብ ልጆች ዮሴፍን ተመቅኝተው ሕልም ስላለመ ሕልሙን ስለተረጎመ ሕልሙን ስለነገራቸው አባቱ ስለወደደው እናቱ ስለወደደችው ከነሱ የተለየ ልብስ ስለተገዛለት በእግዚአብሔርም በእናቱም በአባቱም ተወዳጅ ስለሆነ ወንድሞቹ ተመቀኑት። ተመቅነው እጅና እግሩን አስረው ወደ ገደል ጣሉት። አውጥተው በ20 ብር ለምድያም ነጋዴዎች ሸጡት። ለአባታቸው ምን አሉት? ፍየል አርደው ልብሱን ደም ነክረው
ልጅህን ቀበሮ በልቶታል፣ ክፉ አውሬ በላው ብለው አባታቸውን አስለቅሰውታል። አያችሁ። ስለዚህ ክፉ አውሬ እነሆ አባቶቻችን ቅዱሳን ይጋልባሉ ማለት ነው። ልበ አምላክ ዳዊት በመዝሙር 90 ላይ ለተኩላ ወከይሴ ትጽያር ወተከይድ አንበሳ ወከይሴ እስመ ብየ ተወከል አድኅኖ። ለዚህ ነው አምኖኛልና አስጥለዋለሁ ያለው። እዚህ ጋር እኮ ነው ስላመነ ማንን? እግዚአብሔርን። ይሄ ተአምኖ በእግዚአብሔር። አዎ በእግዚአብሔር መታመን የበለጠ ነው ይላል የሐዋርያት ሥራ ምዕራፍ 6 ላይ ሐዋርያት የሚያሉት ይህንን ነው። ምዕራፍ 4 ላይ 6 ላይ በሰው ከመታመን ይልቅ በእግዚአብሔር መታመን ይበልጣል። ለሰው ከማድላት ይልቅ ይሄ ይሰነናል ለእግዚአብሔር ምናአድሎ ወደ ሰብ፣ ለሰው ከማድላት ለእግዚአብሔር ማድላት ይሻለናል እያሉ ቅዱሳን ሲናገሩና ከፍ አድርገው ሐሳባቸውን ሲገልጡ እንመለከታቸዋለን። ለምን? እግዚአብሔር ታላቅ አምላክ ስለሆነ። እዚህ ዘሌዋውያን ምዕራፍ 7 ላይ የሞተውን ሰው እነሆ ቅዱሳን ጸልየው ያስነሳሉ። ቅዱሳንም ደግሞ የእግዚአብሔር ክብርና የእግዚአብሔር ቸርነት በእነሱ ላይ ስላለ የሞተውን አስነስተው ለምስጋና ምን ይደንቃል? ኤልሳ ሙቶ ነበር፣ ተቀብሮ ነበረ። የሞተውን ሰውዬ አስከሬን በኤልሳ መቃብር ላይ ሲጥሉት ተነስቶ እግዚአብሔርን አመስግነዋል። አያችሁ፣ ቅዱሳን እንደዚህ ናቸው። ሌላው ኢዮብ 37 ላይ ምን ይላል? አውሬዎቹም ወደ ጫካው ይገባሉ አለ። በጫካ ያሉትን አውሬዎች ግን ቅዱሳን ምን ያደርጋል? ይጋልባሉ። ኢዮብ እንደተናገረው ማለት ነው። ሌላው እዚሁ አንድን ጨመር 39 ላይ በምድረ በዳም አውሬ ይረግጠው ዘንድ ትረሳለች ይላል። አራዊት እንግዲህ እግዚአብሔር ያዛቸዋል፣ ቅዱሳንም ያዟቸዋል። የሚገርም ነገር ዛሬ ያሳደግከው ድመት በሚፏጨርበት ሰዓት ያሳደግከው ውሻ በሚናከስበት ዘመን ላይ ቅዱሳን አንበሳውን ጋለቡ ነብሩን ጋለቡ ስንል ይከብድ ይችላል። ግን ለሰው የማይቻል ለእግዚአብሔር ይቻላል፣ ለሰው የማይቻል ለቅዱሳን ይቻላል ማለት ነው። መሰረት ልበ አምላክ ዳዊት ደግሞ በመዝሙር 58 ቁጥር 4 ላይ እንደዚህ ይለናል። ቁጥር 4 ላይ ማለት ነው። ቁጣቸው እንደ እባብ መርዝ ነው፣ እንደ ምድርም አውሬ ጆሮዋ የተደፈነ ነው ይላል። ዛሬ ሰው እንደ አውሬ የሚቆጣ ጆሮ ደግሞ እንደ ምድር አውሬ የተደፈነ በጎ ነገርን የማይሰማ ክፉ ነገርን የማይሰማ እንደሆነ እየተገለጸ እናገኘዋለን። ሌላው በመዝሙር 80 ቁጥር 13 ላይ የዱር እሪያ አረከሳት፣ የአገር አውሬም ተሰማራባት ይላል። ዛሬ እስቲ እንደውኔው ማን ነው የተሰማራው? አውሬው እኮ በዛ እኮ እናንተ። አሁን ሰውን ስናየው ሰው መስሎ ይታያል እንዴ? አራዊት እኮ ከሰው ጋር ይኖራሉ። አራዊት እኮ ለሰው ያዝናሉ፣ ያስባሉ፣ ሰውን ይጠብቃሉ። የሰው ማሳን የሰው ንብረትን ሰውን ይጠብቃሉ። ዛሬ ግን የጫካ አውሬ በሀገር ላይ ተሰማራ ይላል። ያ ዘመን ይህ ነው ተብሎ ማሰብ ይቻላል። ሌላው ኢሳይያስ 18:6 ላይ በተራራ ላይ ነጣቂዎች ወፎች ለምድር አራዊቶች በአንድነት ይቀራሉ። ነጣቂዎችም ወፎች ይባጇቸዋል፣ የምድር አውሬዎችም ሁሉ ይከርሙባቸዋል ይላል ኢሳይያስ። እና አዕዋፋት የራሳቸው ባህሪ ያላቸው፣ አራዊት የራሳቸው ባህሪ ያላቸው። በአጭሩ ግን አዕዋፋትንም ቅዱሳን ይጠሯቸዋል፣ አራዊትንም ቅዱሳን ይጠሯቸዋል። ጽያው አረጋዊ ዳሞ በተመን ወፃ፣ አረጋዊ ጮው ወደ ተራራው ወጣ ይለናል። በተመን ተሸጠ ማለት በኪሎ ተሸጠ ማለት ነው። በተመን ወጣ ማለት በዘንድ ወጣ ማለት ነው። እግዚአብሔር አምላክ ሁላችንም ከመከራ ሥጋ ከመከራ ነፍስ እንዲያወጣን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ራእይ 13 ለዘንዶም ሰገዱለት ለአውሬው ስልጣንን ሰጦታልና አውሬውም እነሆ አስፈሪ ነው ይላል። ቅዱሳን በነገራችን ላይ እንደዚሁ በዚህ በአዲስ ኪዳን ራሱ ስናየው ማለት ነው። በአዲስ ኪዳን ሐዋርያት ቅዱሳን ሐዋርያት አራዊትን እንዲሰግዱላቸው ይልቁ ደግሞ እንዲታዘዙላቸው ይልቁንም ደግሞ አብረዋቸው ለምሳሌ እንውሰድ። ትንቢተ ዳንኤል ምዕራፍ 10 ላይ ትንቢተ ዳንኤል ምዕራፍ 6 ላይ ስንመለከት ምዕራፍ 6 ላይ አናብስት
እንዴት አድርገው እንደተንከባከቡት እንዳልጎዱት ይናገራል። ምዕራፍ 10 ላይ ደግሞ እግዚአብሔር እንዴት አድርጎ እንደረዳውና መልአኩን እንደላከለት የሰው አውሬ እዛኛው 6 ላይ የአንበሳ አውሬ ነው። 10 ላይ ደግሞ የሰው አውሬ ነው። ከሰውም አውሬ ከአንበሳም አውሬ እግዚአብሔር ቅዱሳንን ሲያድን እንመለከተዋለን ማለት ነው። ወደ አዲስ ኪዳን ደግሞ ስንመጣ ደግሞ አግናጤዎስ የተባለ አባት የሚገርመው ነገር ንጉሱ ጠራና አንተን በሰይፍ አልገልህም፣ አንተን በእሳት አላቃጥልህም፣ አንተን በሰንሰለት አላስርህም፣ አንተን በፈላ ውሃ ውስጥ አልከትህም። አንተን የማደርገው የተራቡ አናብስት አሉ፣ እነሱ ስጋህን ቁርጥርጥ አድርገው በልተው ደምህን ጠጥተው አጥንት ሳይቀር እንዲፍቁት አደርጋለሁ አለና ንጉሱ እንዲክድ ጻድቁ ወይም ደግሞ ታላቁ አባት ፈርቶ ሃይማኖቱን እንዲለውጥ ይህንን አስቀመጠ። ይሄ አናዊ ንጉስ፣ ክቡ ንጉስ ማለት ነው። እና ጻድቁ ምንድን ነው ያሉት? እንዲህ እግዚአብሔር ሆይ ያሉ አይናቸውን ገለጡና ወደ ሰማይ እጃቸውን ዘረጉና ጸሎት ጀመሩ። እግዚአብሔር ሆይ አመሰግንሃለሁ። ጳውሎስ አንገቱን በሰይፍ ተቆረጠ። ሰይፍ አያመሰግንም ግን ይበላል። አዎ ጴጥሮስ በመስቀል ተዘቅዝቆ ተሰቀለ። ስቅላትም አዎ እነሆ አያመሰግንም። 3 ወጣቶች ወደ እሳት ተወረወሩ። እሳትን በልቶ አያመሰግንም። የኔን ግን በልቶ በሚያመሰግን የዕለት እንጀራውን አግኝቶ በሚያመሰግን ወይም ለሚያመሰግን ለአንበሳ ምግብ ሆኛለሁኝና ስለዚህ ክብር ይግባህ። አዎ እኔ ለፍጡር ምግብ ስለሆንኩኝ ለአንበሳ ምግብ ስለሆንኩኝ የኔ ዕጣ ፋንታ የኔ መስዋዕትነት ለአንበሳ መበላት ስለሆነ የአንበሳ ምግብ ስላደረከኝ አመሰግናለሁ። አዎ ንጉሱ ተናደደ በዚህ ጊዜ። እንዴት እንዲህ ትላለህ? አንበሳ ይብላህ እያልኩኝ አንተ እንዴት ለአንበሳ ስለሆንክ ደስ ይላል? አዎ ደስተኛ ነኝ። በልቶ እግዚአብሔርን የሚያመሰግን ሁሉም አራዊቱም፣ እንስሳቱም፣ አዕዋፋቱም ሰውም በልቶ እግዚአብሔርን ያመሰግናሉ። በእርግጠኝነት ሰው በልቶ ላያመሰግን ይችላል። አራዊት ግን በልቶ ያመሰግናሉ። ስለዚህ በልቶ ለሚያመሰግን ለአንበሳ ስለሆነ የኔ መስዋዕትነት ደስ ብሎ ተቀብዬዋለሁ ብለው ራሳቸውን አሳልፈው ሰጥተዋል። አያችሁ። ስለዚህ በአዲስ ኪዳንም አባቶቻችን አውሬውን ያዙታል፣ በአውሬው ላይ ይጫማሉ። ይልቁንም ደግሞ እነሆ ሰማዕትነትን፣ ጻድቅነትን፣ እውነተኛነትን ያልፉበታል ማለት ነው። በ14 ሁል ጊዜም በወር ጻድቁ አቡነ አረጋዊ ናቸው። የጻድቁ አቡነ አረጋዊ በረከት እንዳይለየን መልካም ፈቃድ ይሆንልን። በዚሁ ከአቡነ አረጋዊ ጋር የሚታሰቡት ገብረ ክርስቶስ ገብረ መራዊ የተባለ ጻድቅ ነው። የንጉሥ ልጅ ነው። ይገርመኛል። የንጉሥ ልጅ ነው። በጥበብ በሞገስ ነው ያደገው። በጥበብ በሞገስ አድጎ አባቱ ንጉሥ ነው። አዎ የሌላ ማህበረሰብ ላይ ቆንጅዬ ልጅ የንጉሥ ልጅ ስለሆነ እነሆ አጨለት ይላል። እንዲህ የንጉሥ ልጅ ተገኝቶ ነው እንዴ? በወቅቱና በሰዓቱ ከባድ ነው። ስለዚህ የልጅቱ አባት እሺ በጎ አለ። እንዴ አንተ ፈቅደህ እናንተ ለምነ ደግሞ ለአንተ ልጅ ማን እምቢ ይላል አለና እሺ አለ። አሁን ሰርጉ ተሰረገ፣ ድግስ ተደገሰ። አሁን ያለንበት ዘመን ጥር ማለት ዘመነ መራዊ ይባላል። መራውያን ቤተክርስቲያን የቤተ ክርስቲያን ሙሽራ መድኃኔዓለም ነው። ይርዳ ዘተሃጉለ ወይንጽ ዘተመዝበረ ያስተጋብ ዝርዋነ መጽሐቤነ። የተበተነውን ዓለም የተበተነውን ሕዝብ ሊሰበስብ የመጣ መድኃኔዓለም ሙሽራ፣ የቤተ ክርስቲያን ሙሽራ፣ የድንግል ማርያም ሙሽራ ይባላል። በዚህ በዘመነ መራዊ ይሄ የሰርግ ዘመን ነው። እና በዚህ ዘመን ላይ አጋባው ይላል ገብረ ክርስቶስ። የአባቱን ፈቃድም መግሰስ አልፈለገም፣ መጣስ አልፈለገም። እንደገና ጽድቁንና ቅድስናውንም ማጣት አልፈለገም። እሻለና ከሚዜዎቹ ከአጃቢዎቹ ጋር ሄዶ ሙሽራይቱን ይዟን መጣ። ጫጉላ ውስጥ ሲገቡ አለቀሰና እንዲህ አላት፣ እህቴ አልናኩሽም፣ እወድሻለሁ፣ አከብርሻለሁ። ነገር ግን አንቺና እኔ በትዳር አንኖርም። እኔ የክርስቶስ ሙሽራ ነኝ። የእኔ መኖሪያዬ በጫካ በጸሎትና በልመና ጸባ አጋንንትን ድምፀ አራዊትን ታግሼ በዚያ የመኖር እንጂ የንጉሥ ልጅ ነኝና አንቺን አግብቼ በአባቴ ቦታ ተቀምጬ ንጉሥ መሆን አንቺን ንግሥት ማድረግ ይልቁንም የላመ የጣመ መብላት ያማረ የተዋበ መልበስ የሚነዳ የሚገዛ ነገር ሀብት መሰብሰብ ይሄ እኔ ተሰጥኦ አይደለም። አሁን እነሆ ተጽናኝ እሱ የለም ብለሽ ነገሪያቸው ጧት ሲመጧልና ወፃ ገባ በሌሊት አበመራት ወደ ሙሽሪት ገባና ይናላት ሰአማ ሬሳ ወይ ቤላ ግንባሯን ሳመና እንዲህ አላት፣ አታልቅሺ፣ ቅር እንዳይልሽ እንዳትቀየም፣ የኔ ምርጫ ሌላ ስለሆነ ነው አለና አባበላት ይላል። ከዚህ በኋላ ተነሳና ወጣና ሄደ። ወጣና ሄደ። ወጦ ሲሄድ
እየተጓዘ አደረ። ጠዋት ላይ ሙሽሪትና ሙሽራውን እናት አባት ላይ ሲመጡ ብቻዋን ቆልጭ ቆልጭ ትላለች። የት ሄደ? በሌሊት መጣ። አዎ በሌሊት ተነስቶ ግንባሬን ስሞኝ፣ አዎ እኔ አንቺ ጋር መኖር አልፈልግም፣ ገዳም ነው የምኖረው፣ ጫካ ነው የምኖረው፣ ከእግዚአብሔር ጋር ነው የምኖረው፣ የእግዚአብሔር ሙሽራ ነኝ፣ እንዲህ አይነት ነገር አልፈልግም። አንቺን ንቄ ሳይሆን እኔ ለትዳር የታጨሁኝና የመጣሁኝ አይደለሁም፣ ወንጌል ለማገልገል እግዚአብሔር ለማገልገል ነው ብሎኝ ጥሎኝ ሄደ። አዎ አለችና ነገረቻቸው እያለቀሰች ማለት ነው። በዚህ ጊዜ ንጉሥ ነውና የሚገርመው ነገር ፈረሱን በቅሎውን አስጭኖ ወታደሩን በሙሉ ፈልጋችሁ አምጡ ልጄን አለና አላካቸው። የሚገርመው ነገር የመኪና ጉልበት የሚለካው በፈረስ ነውና ፈረሶቹ እንደ ፈርዖን ፈረሶች በጣም ጉልበታም ነበሩና እየተጓዙ ገብረ ክርስቶስ ላይ ደርሰውበታል። ዘወር ብሎ ሲያይ የአባቱ ሰራተኞች እንዳለ ጠቅላላ ከበውታል፣ ቀርበዋል። እመቤት የድንግል ማርያም ሆይ አሁን በዚህ ሰሞን ውሃው ተለወጠ ብለናል። የዮሐንስ ወንጌል ምዕራፍ 2 ላይ ወይን እኮ የላቸውም ብላ ጌታን ስትጠይቀው 6 ጋኖችን ውሃ ሙሏቸው አለ። 6ቱ ጋኖች ውሃ ሲሞሉ የወይን ጠጁ ነዋል ማለት ነው። ይሄ ዘመነ ጥር ዘመነ ቅበላ ነው። አሁን እመቤታችን ውሃንም ትቀይራለች፣ ሰውንም ትቀይራለች። ውሃንም ትለውጣለች፣ ሰውንም ትለውጣለች። አንድም ውሃን ታስለውጣለች፣ ሰውንም ታስለውጣለች። እመቤታችን ለለመኗት ሁሉ ታደርጋለች ማለት ነው። የሚደንቅ ነገር ነው። በዚህ ጊዜ ምን አለ? እነሆ ሰውነት የለውጭና እንዳያውቁኝ ሌላ ሰው መስያቸው አልፈውኝ ይሄዱ። አዎ በእውነት ለወጣሁበት ዓላማ እንዳይሰናክልብኝ አለና ሲለምናት ቀይ የነበረው ጠይም ሆነና ረዥም የነበረው አጭር ሆነና ወፍራም የነበረው ቀጭን ሆነና ሌላ ሰው መስሏቸው በፈረስ አልፈው ሄዱ። ሌላ ሰው መስሏቸው ነው። በዚህን ጊዜ እነሱ አልፈው ሄደው እሱ ግን እመቤታችን ቤተክርስቲያን ሄደና ከኔ ብጤዎች ጋር አብሮ ቁጭ አለ። እነሱ ደግሞ አልፈው ከሄዱ በኋላ ቤተክርስቲያን ሲጠይቁ እዚህ አለ ተባሉ። ቤተክርስቲያን ሄዱና መጽውቱ ተብለው ነበርና ለኔ ብጤዎች እንጀራ ሲመጸውቱ ለንጉሱ ልጅ ለሙሽራው አብረው መጸወቱት። ከዚህ በኋላ አጣው ተመለሱ ተስፋ ቆርጠው። እሱ ግን የሚገርመው ነገር እዚያ ቤተክርስቲያን ሲጸልይ ኖረ። መጨረሻ ላይ ግን እመቤታችን ለቄሰ ገበዙ እዚያ በቤተልሔም አካባቢ ወድቆ የሚጸልይ ገብረ መራዊ ገብረ ክርስቶስ የሚባል አለ፣ ወደ ቤተ መቅደስ አስገባው አለችው። ወደ ቤተ መቅደስ እመቤታችን አስገባው ብላኛለች አለና አቅፎ ደግፎ አስገባው። ክብሬ ከታወቀብኝ አለና በመንፈስ ቅዱስ ወይም በጥበብ እግዚአብሔር ተመራና ሌላ ሀገር ሄድኩ ብሎ የት ይመጣል? አባቱ በር ላይ መጣና ቁጭ አለ። የሚገርመው ነገር ውሾቹ አወቁት። የአባቱ ውሾች ገብረ ክርስቶስን አወቁት። እናቱ አላወቀችውም፣ አባቱ አላወቀውም፣ ሰራተኞቹ አላወቁትም። ከአባቱ በር ላይ ቆሻሻ እየተደፋበት የውሻ ውሾች ጋር አብሮ እየበላ የውሻ ተራፊ እየበላ ኖረ። መጨረሻ ላይ ግን የእረፍት ጊዜው ሲደርስ በክርታስ እኔ ልጅህ ነኝ፣ አዎ ይህን ያክል ዘመን ከበር ላይ ቆሻሻ የተደፋብኝ እጣቢ የተደፋብኝ ከውሻ ጋር አብሬ ስበላ ኖርኩኝ ልጅህ ነኝ አለና ጽፎ ወዲያውኑ አረፈ። ከዚያ ከቤተ ክርስቲያን ለቄሰ ገበዙ እመቤታችን ያ ጻድቅ ያ ደግ ሰው አርፏል ከንጉሱ በርና ሂድና አምጥተህ ፍታት ፈታችሁ ቅበሩት ብላ ካህናቱን ደውሎ መነኮሳቱን ደውሎ ሄደና ሲሄድ እዚያ በር ላይ ያ የኔ ብጤ አርፏል። አሁን እጁ ላይ ወረቀት አለ። ወረቀቱን በግድ አለቀላቸው አለ። ጸሎት ጸለዩ፣ እግዚኦ አሉ። መጨረሻ ላይ እግዚኦ ብለው ጸለዩ ሲጨርሱ ወረቀቱን ሲለቀው የንጉሱ ልጅ ገብረ ክርስቶስ እንደሆነ ታወቀ። በዚህ ሲነበብ ንጉሱ የክብር ልብሱን አወለቀና ጥቁር ለብሶ ልጁን አልቁሶ ቀበረው ይላል። ስለዚህ ዛሬ ገብረ ክርስቶስ ይባላል። ቤተ ክርስቲያናችን እንዲህ አይነት ቅዱሳን እንዲህ አይነት ጻርቃን አሏት። ጽየው አረጋዊ ዳሞ በተመን ወፃ ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ለብርሃነ ጥምቀቱ ያደረሰን አምላክ እንግዲህ በአብይ ጾምን ይዘን ይህን ወላ ቅበላውን ጨርሰን ለብርሃነ ትንሣኤው እንዲያርሰን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ሀገራችን ኢትዮጵያን ሰላም ያድርግልን።